ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለሰኔ በዛቲ ዕለት አይረፈ አብ ጽሙድ ወመስተጋድል አባ ቡናፍር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ ቡናፍር አረፈ። የዚህንም አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱ ቁጥሩ በገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሕሙ ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኑትዮስ ሆይ መምጣትህ መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህም በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ በዚያም በረሃ ኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስን አባ ቡናፍርን ለመነው። አባ ቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አለኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰው አግኝቼ ገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖር። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይህችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ እጠጣለሁ። በዚህም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሥጋውና ደሙን ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ ቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በጸጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያች የሰሌን ዛፍ ወደቀች፣ የውሃውን ምንጭ ደረቀ። ቅዱስ አባ በፍኑትዮስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ ቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቡናፍር ጊዜ ተዳደቆ መዊት እንተተወለጠ ገጹ አምሳለ ውኡ ይሳት ድህረ ቀበሮ በፍኑትዮስ በውሳጤ በዓት ኢትትዋረስ ለካልአን ዘተወበቶ ሲሲት ነቃማይ ይብስት ወወድቀት በቀልት ነቃማይ የብሰት ወወድቀት በቀልት ሰላም ለክሙ ብዙሃን ሂሩት እምሆፃ መድበለ ቅዱሳን አበው ለነበርክሙ በምድረ ፌፃ ምዕዳነ ጽድቅክሙ በሊ ሶበለ ልቡ ደጎፃ ተአተተ አቡናፍር ለዓለም እምነገጻ ለነፍሰ ትሑታን ነፍሱ ከመትኩን ቢጻ ሰላም ለከ ኢየሱስ ቡሩክ እንተ ተሐውር ምስሌሁ ለይኩን አምላክ እምልባ አሃው ታሰስ ህሊና አሃውክ ሶበ ገደፍኮ ለስም እንተ አሃዘ ላይክ ጽዋዓ ስትየ ምዝር ቆመ ማእከለ ሀከክ
ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱንም ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። በዚችም ዕለት ፍጹም መናኒ የሆነ የመጻተኛው ባህታዊ ጰላሞን የእረፍቱ መታሰቢያ ነው። ዳግመኛም በዚች ቀን መደራው የብፁዕ አባ ገሪማ መታሰቢያው ሆነ። በዳግመኛም በዚች ዕለት የሰማዕታት የነአኮራን፣ የበርተሎሜዎስ፣ የለእስክንድርያ፣ የለእስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ትጓሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሐረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል እመ ምህረት ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም ከሁላችን ከህዝበ ክርስቲያን ጋር ይኑርና የምህረት እናት ቅድስት ኪዳነ ምህረት ያደረገችው ተአምር ነው። ይህችም የእመቤታችን የቃል ኪዳን መጽሐፍ መንፈስ ቅዱስ እንደገለጸላት በትጋት የጻፉት መጾረ ንጉሥ የሚባል ሰው ነበር። የድካሙም ዋጋ እንደ ደቅሲዮስ ኤጲስቆጶስ የክብር ልብስ ተሸልሟል። እመቤታችንም ከጸብ ክርክር ከዲያብሎስ ፈተና እየጠበቀችው ነበር። የወንጌል አበጋዞች የኢያቄምና የሐና ልጅ የእመቤታችን የቃል ኪዳን መጽሐፍ በፈቃዷና በልጇ ፈቃድ የተጻፈውን አይሁዳውያን ሰዎች ካጠፏቸው በኋላ በንጉሥ ሕዝቅያስ ዘመነ መንግስት ነው። እኛ ክርስቲያኖችም በአንድ አዳም ስህተት ተሰቅሎ ሞተ። ከ99 ገደ መላእክት ጋር እንድንቆጥ ያደረገን እግዚአብሔር ወልድ ስለ ቃል ኪዳኗ ከደጋጎቹ ጋር የምህረት ማዕድ ባለቤት በደብረ ጽዮን ይሰብስበን። ኃጡ ከጻድቁ መካከል በመላእክት እጅ በሚለይበት ጊዜ አይለየን። እጅግ በምታስፈራ በፍርድ ቀንም ከእኔ ወግዱ የሚል ቃልን አያሰማን። በሶስትነቱ ርባሄ በአንድነታቸው ምንታሄ ለሌላቸው ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። የእናታችን የቅድስት ኪዳነ ምህረት አማላጅነት አይለየን ለዘላለሙ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላድነን ነው ባላህንም ኩሉ ኩይስ መዚያ ከይእቲ መንግስት ኃይሎ ስብሐት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ሆ እግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን